በቅድሚያ ማተብ ያላችሁ ለኦርቶዶክስ ተዋሕዶ እምነታችሁ የምታስቡና የምትቆረቆሩ የእግዚአብሔር ቤተሰቦች ሁሉ ተደፍረናል፣ ቅዱስ ስሟ ተዋርዷል፣ ንጹሐን ልጆቿን በግፍ ታርደዋልና ይህንን የእውነት ድምፅ ለዓለም ለማድረስ አሁኑ ይህን ሚዲያ ላይክ እና ሰብስክራይብ በማድረግ ለሌሎች ምዕመናን ሸር በማድረግ የክርስቲያናዊ ወንድማማችነትን ግዴታችሁን እንድትወጡና ለሁሉም አብሯችሁ እንድታደርሱ በአክብሮት እንጠይቃለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ አውታር ተመልካቾቻችን፣ ክርስትና በደማቅ ታሪክ ተጀምሮ የትም ዓለም ሳይስፋፋ በቀደምትነት የገባበት ቅድስት ሀገር ኢትዮጵያ ዛሬ ግን የክርስቲያኖች ደም እንደ ጎርፍ የሚፈስባትና አብያተ ክርስቲያናት የሚቃጠሉበት ምድር ሆናለች። የቤተ ክርስቲያን መከራና የወቅታዊ መረጃ አውታር ከሆነው ስቱዲዮአችን በአርሲና በተለያዩ የሀገሪቱ ክፍሎች በኦርቶዶክሳውያን ላይ የተከፈተውን ዘመቻና የጥቃት ሰንሰለት የምንመረምርበት ልዩ የዜና እትማችን ይዘን ቀርበናል። አርዕስቶቹን በማስቀደም ጀምራለሁ። የቤተ መንግስቱ የክስ አዋጅና የአርሲ ጭፍጨፋ፣ ቤተ ክርስቲያን ገዳይ እያዘጋጀች ነው በሚል በከፍተኛ ስልጣን የተሰነዘረው ወንጀልና ተከትሎ የመጣው አሰቃቂ እልቂት እንፈትሸዋለን። የአትሮኖስ ማርያምና የኪዳነ ምሕረት ሰማዕታት በቅዳሴና በሌሊት የቅኔ ማስተማሪያ ጉባኤ ላይ የተከፈቱ ድንገተኛ የተኩስ እሩምታዎች እና የአይነ ስውሩ መምህራን መረሸን እንመለከተዋለን። የፓትርያርኩ ጠንካራ ድምፅና የጥቃት ሰንሰለቱ፣ ብፁዕ ወቅዱስ አቡነ ማትያስ በኦርቶዶክሳውያን ላይ የተዘረጋውን መዋቅራዊ የጥቃት ሰንሰለት በጽኑ ያወገዙበት ይፋዊ መግለጫ የምንቃኘው ይሆናል። የቅዳሴ ድምፅና የግምጃ ቤት ፍተሻ ሴራዎች፣ የቤተ ክርስቲያን ድምፅ እንቅልፍ ይነሳል በሚል የተሰነዘሩ ትንኮሳዎችና የጠቅላይ ቤተ ክህነት ግቢ በማስደፈር የተሰራው የጦር መሳሪያ ድራማ እንቃኘዋለን። ከቤተ መንግስት የተሰነዘረው ወንጀላና የአርሲ ጭፍጨፋ፣ የኦርቶዶክሳውያን ተዋሕዶ ክርስትና የትም ሀገር ሳይስፋፋ ወደ ኢትዮጵያ ገብቶ ለድህነት ዳረገን የሚለው አገላለጽ በአንድ ቀን በፓርላማ ውሎ የተነገረ ብቻ አይደለም። የካድሬ ማሰልጠኛ መጽሐፍ የተዘጋጀለትና በፓርቲ መመስረቻ ላይ ሰነድ ላይ ኦርቶዶክስ ለብልጽግና አይሆንም ብሎ የደመደመው አገዛዝ ይህንን አጀንዳ ካድሬዎችን በማሰማራትና መከላከያውን ጭምር በማዝመት ለተከታታይ ዓመታት ሲያስፈጽም ቆይቷል። ቤተ ክርስቲያንም ሆነ ኦርቶዶክስ ሃይማኖት እንዲሁ ራሱን ምዕመናን ለለውጥ መሳሪያ መሆን አልቻለም የሚል ድምዳሜ ከተያዘ በኋላ መዋቅራዊ ጥቃቶች በይፋ ተጀምረዋል። እንደ አርሶ አደር አረምን ለአዝመራው እንቅፋት ነው ብሎ ሲያምን ነቅሎ እንደሚጥለው ሁሉ የአገዛዝ ኦርቶዶክስ ምዕመናኑን እና ቤተክርስቲያኑን ከመሰረቱ መናድ ኢላማ አድርጎ እየሰራ ይገኛል። የዘንድሮ ምርጫ የምናወዳደረው ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው። እናም ቤተክርስቲያኗ በውስጥ አጀንዳዋ እንድትጠመድ እናደርጋታለን ብለው በጸጥታው ምክር ቤት ውስጥ መወሰናቸውን የጣቢያችን የታመኑ ምንጮች አረጋግጠዋል። ይህን ተከትሎ የአርሲ ኦርቶዶክሲያን በገዛ ቀያቸው በግፍ ሲጨፈጨፉ ውለው አድረዋል። ለለውጥ መሳሪያ አይደለም የተባለው እምነት ማምለኪያ የሆኑትና ለብዙ ዘመናት የቆዩት አብያተ ክርስቲያኖች ወድመዋል። በአርሲ ዞን ውስጥ በተከታታይ ጊዜያት ሲፈጸም የከረመው የኦርቶዶክሳውያን ግድያ በአንድም የመንግስት ሚዲያና የፌዴራል ባለስልጣናት ውግዘት ገጥሞት አያውቅም። የነገሩት ጥልቀት ስንመረምር የአርሲው ጭፍጨፋ መንግስታዊ ጥቃቱ ገና ያልተነካ መሆኑን የሚጠቁመን አሳሳቢ መረጃ አለ። የገዳማት መደብደብና የአትሮኖስ ማርያም ሰማዕታት ቤተክርስቲያንን የጥይትና የሽፍታ መደበቂያ፣ ገዳማትን ደግሞ ወታደር ማሰልጠኛ እያሉ በመፈረጅ ታንኮችና ድሮኖች ቅዱሳን ቦታዎችን እንዲደበድቡ ተደርጓል። ካልጠፋ ምሽግ የቤተክርስቲያን ደጃፍ ላይ የቡድን መሳሪያዎችን ደቅኖ መዋጋት ቤተክርስቲያኑ ሆን ብሎ ኢላማ በማስደረግ የተሰራ የረቀቀ ሴራ ነው። በዚህም ጽንፈኛው ኃይል ቤተክርስቲያንን አወደመ የሚል ፕሮፓጋንዳ ለማሰራትና በእግረ መንገድ ደግሞ የኦርቶዶክሳውያን ክርስቲያንን ለማዳከም ታቅዶ የተሰራ ተግባር ነው። ባለፉት ዓመታት የብልጽግና ጄኔራሎች የራሳቸውን ሀገር ማህበራዊ ተቋማትና ቅርሶች ኢላማ አድርገው ከደብረ ዳሞ እስከ ደብረ ኤልያስ፣ ከማርያም ዳንግላት እስከ ላሊበላ፣ ከባቲ አርሲ ቤተክርስቲያን ድረስ እንደ ወታደራዊ ኢላማ ደብድበዋል። በአማራ ክልል በደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ታሪካዊ አትሮኖስ ማርያም ገዳም ላይ የተፈጸመው ጥቃት ለዚህ ማሳያ ነው። ምዕመናኑ ካህናት ቅዳሴያቸውን አጠናቀው ወደ ቤታቸው ለመመለስ እየተዘጋጁ ባለበት የአብነት ትምህርት ቤት ተማሪዎችና ካህናት በግቢ ውስጥ እያሉ መከላከያ አከታትሎ የሞርታር ጥቃት ሰንዝሯል። የገዳሙ አበው መነኮሳት፣ ዲያቆናትና የቅዳሴ ተማሪዎች በሞት ተለይተዋል። ለሙታን መታሰቢያ መባ ይዘው ወደ ገዳሙ የሄዱ እናቶች የደብረ ጥቃቶች ጭምር በርካታ ሰዎች ከባድ የአካል መጉደል ደርሶባቸዋል። እጃቸው ተቆርጦ እግራቸው ተቆርጦና አይናቸው ጠፍቶ በከፍተኛ ስቃይ ውስጥ ይገኛሉ።
የአይነ ስውሩ መምህር የታዳጊ የቆሎ ተማሪዎች መረሸን። ይህ አልጠግባይነቱ በኦርቶዶክሳውያን ላይ የከፈተው ጭካኔ የተሞላበት ዘመቻ በራያ አላማጣ ወረዳ ጥምጋ ከተማ ቢገኘው የኪዳነ ምሕረት ቤተክርስቲያን ላይም በኮማንዶች አማካኝነት ተፈጽሟል። በቤተክርስቲያኗ ውስጥ ለብዙ ዓመታት በመምህርነት ያገለገሉትና የአቋቋም የቅኔ መምህር የሆኑት ታላቁ ሊቀ አባ ገብረ መድኅን ሌሊት ተነስተው የታዳጊ የቆሎ ተማሪዎችን ጉባኤ ዘርግተው እያስተማሩ ባለበት ሰዓት ኮማንዶች በድንገት ወደ ግቢው ዘልቀው ገብተዋል። ያለምንም ርኅራኄና ፍርሃት እግዚአብሔርን በዓይነ ስውሩ አባትና በተማሪዎቻቸው ላይ የተኩስ ሩምታ ከፍተዋል። አባ ገብረ መድኅን እና በርካታ የቆሎ ተማሪዎች በቦታው ተረሸኑ። የቀሩትም ክፉኛ ቆሰሉ። ከተገደሉት አባት ጎን የተረሸኑትና የቆሰሉት ታዳጊዎች ዕድሜያቸው እጅግ አነስተኛ የሆኑ ሕፃናት ነበሩ። የተኩስ እርምጃው ሲከፈት በርካታ ታዳጊዎች በፍርሃት ተበታትነው የደረሱበት ሳይታወቅ ጠፍቷል። ይህ ጥቃት በታቀደና በተጠና መልኩ የተፈጸመ እንጂ በእግረ መንገድ የተደረገ አይደለም። በትግራይ ጦርነት መጀመሪያ ላይም አየር ኃይሉ በመጀመሪያ በረራው የመታው የመቀሌ ቅዱስ ጊዮርጊስ ቤተክርስቲያን ሲሆን የአየር ቦምብ በመጣል የቆሎ ተማሪዎችን ገድሎና ቤተክርስቲያኑን አፈራርሶ መመለሱ የዚሁ ስልታዊ ጥቃት አካል መሆኑ ያሳያል። የጠቅላይ ቤተ ክህነት መደፈርና የድምፅ ትንኮሳ። በትግራይ በሺዎቹ የሚቆጠሩ ካህናት በአብይ አህመድና በተባባሪው የሻዕቢያ ጦር ሲገደሉና አብያተ ክርስቲያናትን ሲንዱ ቤተክርስቲያኗ ከየትኛውም አቅጣጫ ማጥቃት እንደ ትልቅ ድል ተቆጥሯል። በአዲስ አበባ ደግሞ የጠቅላይ ቤተ ክህነት ገቢ በማስደፈር በንብረት ክፍል ውስጥ የተቀመጠ መሳሪያ የተገኘ በማለት ተቋሙን ወታደራዊ ምሽግ አድርጎ ለማቅረብ ተሞክሯል። ምንም እንኳን በኋላ ላይ መሳሪያው በመንግስት የሚታወቅ አስቀድሞ የተመዘገበና ሕጋዊ መሆኑን ተረጋግጦ ፖሊስ ንብረቱን ለመመለስ በደብዳቤ ቢጠይቅም የክስ ማስረጃ ድራማውን ግን ህዝቤ ቤተክርስቲያኑን እንዲጠራጠርና እንዲንቅ ለማድረግ የተቀየሰ ኦህዴዳዊ ተግባር ነው። አሁን ደግሞ የካህናትና የምዕመናን ድምፅ ካጠፋ በኋላ የቤተክርስቲያን የቅዳሴ ድምፅና ማስተማሪያ እንቅልፍ ሲነሳ በሽተኛ እንዳይተኛ ከረከመኝ የሚል አዳዲስ የትንኮሳ አጀንዳ በቤተ መንግስት ተጀምሯል። በጥንታዊት የቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንደ የወዲት ጉዲት የተነሱት ጠቅላይ ሚኒስትሩ ጥቃቱን የፈጸሙት ሌላ አካል ነው እንዳሉ የኦሮሚያ ኮሚኒኬሽን ኃላፊዎች ቢያሰማሩ ቤተክርስቲያኗ በተለያዩ የሀገሪቱ ክፍሎች ስትጠቃና ስትወጋ የታየችው በብልጽግና መዋቅር እንጂ በሌላ አይደለም። ፓትርያርኩ አቡነ ማትያስ በከባድ ሐዘን እንደገለጹት በጥንታዊ ቤተክርስቲያንና በምዕመናን ላይ የተሰነዘረው በደልና መከራ እያደገና እየሰፋ የመጣ መዋቅራዊ ሰንሰለት እንጂ በቀላሉ የሚቆም አይደለም። ውድ የኦርቶዶክስ ተዋሕዶ ልጆች ዛሬ በቅዱሳን አባቶችና በታዳጊ የቆሎ ተማሪዎች ላይ የተፈጸሙ ግፍና መደፈር በታሪክ ፊት የሚዘከር ከባድ ጠባሳ ነው። እውነት ተቀብራ እንዳትቀር ማተብ ያላችሁና ለቤተ ክርስቲያኑ የምታስቡ ሁሉ ይህንን መረጃ ሸር በማድረግ ለሁሉም ኦርቶዶክሳዊ እንድታደርሱ ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። የኢትዮ አውታር ልዩ ዘገባ በዚህ አብቅቷል። ሰማዕታቱን በክብር ያስበን። ሰላም ለሀገራችን።